ዘመዴን ስልስማ ሰውየውን በአካል ካገኘው ጥላውን ነው የሚወጋው። ገርማችሁ ነገር ጥላ ወጊው ሰውየውን በአካል ካገኘው ጥላውን ነው የሚወጋው። በአካል የማይገኝ ከሆነ ሰውየው ደግሞ ፎቶ ይፈለግና ፎቶ ይወጋል። እዚህ አሁን ይሄኛው የባዕድ አምልኮ ልምምድ በዚህ በሩቅ ምስራቅ በምናምን ታዩት ነው። አሻንጉሊት ላይ አድርገው እንደዚህ እንደሚወጉት ነው የሚወጉት። በጃርት በምናምን በመዳብ መርፌ ምናምን አድርገው መልካ ሳጥናኤል ይደገማል። ከዛ በኋላ እግዚአብሔር ተክዶ ነው የሚመጣው። ይሄ አይነቱ ነገር እግዚአብሔር ተክዶ ነው የሚመጣው። ስለዚህ ለሙከራ ብሎ እንግዲህ ምን ይላል ጽሁፉ እዚህ ጋር? ምዕመናን የመምህር ግርማ ተማሪዎች ዘመድ ኮን ተደብቆ የመምህር ግርማን ትምህርት እየተማረ በልጦናል እኮ ወይም በለጠን እኮ ፓርት 2 ብሎ አቅርቦታል። እቺን ቪዲዮ ላይ ሙሉን ያየው ቀን በጣም ነው የገረመኝ። ዘመዴ ሳያቀርቶ አይደለም፣ ምናልባት ከመምህር ግርማ ጋር የግል ጥላቻ ሊኖርበት ይችል ይሆናል እንጂ መናፍስት በቤተ ክርስቲያናችን ውስጥ እንደፈለገ እንደሚፈነጭ ያውቃል። እንደፈለገ ሳይፈልግ አይደለም፣ እንደፈለገ። አስተውሉኝ ቃላቴን። ለምን ተመችቶታል። የሚጾም የሚጸልይ የሚሰግድ ክርስትና ህይወቱን በደንብ በተግባር የሚኖር አገልጋይ ስለጠፋ ሰይጣን እንደፈለገ ነው የሚሆነው። ደግሞ እንደፈለገ ያሽወረ ነው። እንግዲህ ጥላወጊን በዚህ ልክ ማብራራት የሚችል ሰውዬ እንዴት ነው የመምህር ግርማ ትምህርት የሚቃወመው ስትሉ እሱ ላይ ችግር አለ። በእርግጥ ዘመዴ ላይ ግን መልካ ሳጥናኤል ምንም አይነት ሌላ ኮተታ የለው። መልካ ሳጥናኤል ከደገሙ ያን ቀጥታ ነው እንትን የሚሉት። የመልካ ሳጥናኤል ጉዳይ አሁን ዘመዴ ሲያነሳ የሚያቃትን ነው የተናገረው እንጂ ጥላወጊ የእርግማንና የሟርት መንፈስ ነው። ጥላወጊን የሚያደርጉ ሰዎች መልካ ሳጥናኤል አይደግሙም። ምንድነው የሚያደርጉት? መልካ ሳጥናኤል ሲደግሙ ና ወደኔ ክንፎች ሲያምሩ፣ አይኖች ሲያምሩ፣ ጥፍሮች ሲያምሩ፣ አጠቃላይ መልክ ሲያምር ብሎ ሰይጣንን ልክ ሚካኤልን እንደምናወድሰው ማለት ነው ማወደስ ማለት ነው። መልካ ሳጥናኤል ጥላወጊነት ደግሞ መርገም ነው። ሄድና እንደዚህ አርግልኝ፣ ውጋልኝ፣ እንደዚህ አርግልኝ፣ እንደዚህ ማዘዝ ነው። ያው የሚያውቀውን የተናገረው እሱ የሚያውቀውን ማለት ሁለቱን አንድ ላይ ያደባልቆት አስተካክቶ ነው የተናገረው። ግን ጥሩ ነው፣ ዘመዴ መስማት ጀምሯል ማለት ነው። እቺ ነገር ትጠቅመዋለች። ምናልባት የበለጠ ትምህርታችንን ሳይሰድብ ሳይነቅፍ ቢያዳመጥ ደስ ይለናል። እንደ ወንድም ማለት ነው፣ እንደ ወንድማማች ይመቸኛል። ደፋርነቱ ይመቸኛል። በድፍረት ነው የሚያወራው። የመሰለውን ነገር ነው የሚያወራው። ልክ አይምሮ ያቀበለውን ነገር መዘርገፍ ይወዳል። ምንም ሚስጥር መደበቅ አይችልበትም። ምናልባት ደብቅ ያለው የሚላቸው ሚስጥሮች ለአንድ ለሁለት ወር ለሶስት ወር ሊደበቁ ይችላል ይሆናል እንጂ ከዛ በኋላ አይቀመጡም። ይሄንን በሴት በኩል ይዩት። ሴቶች ሰፈር ውስጥ ያሉ ሀሜተኞች ሴቶች ምንድነው የሚያደርጉት? እንግዲህ እሱ እንደፈለጋል ቢጀልጣን እኛም እንደፈለግን እናገረዋለን። መብታችን ነው። ሚዲያ የሁሉም ነው። ሲያገኘን ጥቅጥብ ባር የሚያደርገን እኛም ጥብጥብ ነው የምናደርገውና በመንደር ያለች አንዲት ሴት የሆነ ወሬ ከሰማች ያንቀለቅላታል እስክትናገረው ድረስ ኢንፎርሜሽኑን እስክታወጣው ድረስ እና ለሆነ ሰው ሄዳ ትንፍስ ስትለው ደስ ይላታል። ልክ እንደዛ በወንድ በኩል ደግሞ ያለውን ስታስቡት ደግሞ ይደብራል አይደለም? እና ያየውን የፖለቲካም ይሁን የአባቶቻችንን ታሪክ ገበና ምንም ይሁን ወደኋላ አይልም። ፊት ለፊት ነው የሚናገረው፣ አይደብቀውም። ቤተክርስቲያን የጠቀማት ይመስለዋል፣ ሀገራችን የጠቀማት ይመስለዋል፣ አባቶቻችንን የገሰጸ ይመስለዋል። እንግዲህ እሱን ደግሞ መቼ እንዲሆን አላውቅም። እሱ ራሱን ማለት ነው ራሱን መቼ ሲነገረው መቼ እንደሚሰማ አናውቅም። ዘመዴ መቼ ምክር እንደሚሰማ መልእክት መጥቶላቸዋል ይላል ከአባቶች። ለሱ መልእክት መቼ እንደሚመጣለት አናውቅም። እና አሁን ትንሽ ቢያዳምጥ ጥሩ ነው ብዬ አስባለሁ። ትምህርቶችን ጊዜው ምናልባት እንዲያዳምጥ ያስገድዱ ይሆናል ብዬ አስባለሁ። እኔ አሁን ለምሳሌ ከአባቶች ትምህርት አዳምጣለሁ፣ ሰማለሁ፣ እታረማለሁ። ብዙ ያስተካከልኳቸው ነገሮች አሉ በሂደት። እንደዛ ነው መሆን ያለብን ብዬ አስባለሁ። መምህራን አይ እኔ ሁሉን አውቃለሁ፣ ብዙ ሚስጥር አውቃለሁ፣ ድሮ እኔ ካድሬ ነበርኩኝ፣ እንደዚህ ነበርኩ፣ ብዙ የአባቶችን ገበና አውቃለሁ፣ ጠብር ግፍ የሚሉልኝ ነኝ ብሎ አስበው ደግሞ አልታረምም ማለት ይለያል። እና በዚህ ልክ ስለ ጥላወጊ ስለ መናፍስት ማብራራት የሚችል ሰው የእኛን ትምህርት ሲቃወም ስሰማ አንዳንዴ አይ ሆድ ሲያውቅ ዶሮ ማታ ነው። ውስጥ እንተዋወቃለን ከዘመዴ ጋር የሆነ የገባው ነገር አለ። ምናልባትም እኮ ይቀጠቀጥ ይሆናል እላለሁ። እና
እስቲ ለማንኛውም ይችን ሐሳቡን እንደግፋለን። እግዚአብሔር ተክዶ ነው የሚመጣው። ይሄ አይነቱ ነገር እግዚአብሔር ተክዶ ነው የሚመጣው። ስለዚህ ለሙከራ ብሎ እንግዲህ እናመሰግናለን። እያለቀ ነው ጨርሰናል። እንግዲህ ይሄ የምትሰሙት ቅኔ የተቀኘ ወይም ጣን ሞገር ወይም ደግሞ ሌላም በዚህ ስርዓት ውስጥ የሚያልፉ ወንድሞች አሉ። በቆሎ ትምህርት ቤት ውስጥ ወይም በአብነት ውስጥ የተማሩ ማለት ነው። እኔ ይሄን ልጅ አይደለም ስለዚህ ልጅ ማውቀው ነገር የለም፣ ግን ይሄን ነገር ምን እንዳስታውስ ያደርገኛል። ወደ ደቡብ ጎንደር ሄጄ ነበረ። ደቡብ ጎንደር ፋርጣ ወደ ጋይንት ምድር ማለት ነው። ፋርጣ ወረዳ የሚባል አለ። በጣም ያዘንኩት ደብሩ መጥቀስ አያስፈልግም። ምናልባት ብዙዎቻችሁ ወደዛ ምድር ሄጄ እንደመጣሁኝ ታውቃላችሁ። እዛ አካባቢ ያላችሁ ሰዎች የምታውቁኝ ትችላላችሁ። ምንድን ያየሁት ያሳዝናል። እንደዚህ ቅኔ ይቀኛል ልጁ፣ ወይም ደግሞ እንደዚህ ግጥም ይገጥማል በግዕዝ። አሁን ይሄ ልጅ ግጥሙን ማምጣት አቅቶት ቃሉን ይደጋግመዋል። እንድጨርሱት ነው። ግጥሙን ምናልባት የምትሰሙት አባቶች ካላችሁ ነው። ደብር አልጠቅስም። ምንድን ነው መሰላችሁ እዚህ ጋር እኔ የሚታየኝ አንድ ነገር አለ። እኔ ያየሁትን ነው የምነግራችሁ። አንድ አባት ልጃቸውን በአብነት ትምህርት ቤት በደንብ ሲያስተምሩት ቆይተው አልገባ ያለው አንድ ነገር ቢኖር እንደዚህ ቅኔ መቀኘት፣ መዝረፍ፣ ቅኔ መዝረፍ ምናምን የሚባለው ነገር ነው። ሌላውን በደንብ ያውቃል እና ግን ፍላጎት አለው እና መምህር ተስፋዬ ታዲስ አበባ ላይ መጣሁ አለ። ልጁ ራሱ ነው። አዎ አልኩት። ዛሬ እኮ በጉባኤ በቤተክርስቲያን አቀርባለሁ እንደዚህ እንግዲህ እንዳሁን እንደሚያቀርበው ማለት ነው አቀርባለሁ፣ ትመጣለህ ታይልኛለህ አለኝ። እሺ አያለው ምን ችግር አለው አልኩትና በቃ እኔማ አሁንማ ጎበዞኛለሁ፣ አባቴም አጎብዞኛል፣ እንደው በቃ ከዚህ በኋላማ እንደ በአመት ሲዋረድማ አልኖርም አለ። ምንድነው አቡሽ እያልኩት፣ እድሜው ምናልባት ይሄ ልጅ አሁን 12 13 ዓመት አይሆንም፣ ያ ደግሞ ወደ 16 17 ዓመት ይሆነዋል። እና ለካ ሊያቀርብ ሲመጣ ሲጠፋበት ግጥሙ አባቱ አንድ ጊዜ እንዳይጠፋበት ያንን የቅኔ መንፈስ አስገብተውለታል። አጠጥቶኛል አባት ያለኝ። አጠጣው ወይ ደነገጥኩ። የኔ አቃል እንግዲህ ማስተብሮት ትምህርት አቃላችሁ። ልጁ ደግሞ አያቅም እንደዚህ አይነት ነገር እንደምቃወም። የሄድኩት ግን በእርግጥ የቅዱሳን ስዕላትን ለቤተክርስቲያኑ ለመስጠት ለመለጠፍና ቤተክርስቲያኑ ለማሳመር ነው የሄድኩት። አንድ ቤተክርስቲያን ተሰርቶ ሙሉ ቤተ መቅደስ ነው ሰርቼ የመጣሁት። እንደ 2 ሳምንት ነው የፈጀብኝ ለመስራት። እና ወይስ ሄጂ ጉባኤ ላይ ይሄንን ነገር
ሲያቀርብ ማየት አለብኝ ብዬ ገባው እና በጣም ብዙ አብነት ተማሪዎች አሉ ተደርድረው ከአዲስ አበባ እንግዳ መጥቷል ተብዬ እኔም ቁጭ ብዬ አብሬ ከእነሱ ጋር እያለን ልጁ ሲተረትረው በቃ አንድ ሳይሳሳት ማለት ነው ምንም ቃላት ሳይደጋግም ያው መደጋገም ካለበትም ህዝቡ እንዲያስተውል ቃሉን ሊደጋግመው ይችላል። በአማርኛ ግን አልተናገረም። ያው ግዙ ይገባኛል እንደነሱ ግዙን ባልናገርም ይገባኛል እና በቃ ይጨበጨባል። አንድም ቃላት ስተት የለበት። ቆመውን ያጨበጨቡለት ኧረ አሁንስ በደንብ ገብቶለታል ምናምን ይላል አጠገብ የሆነ አንዱ። በዚህ ልክ እንደ ጥሩ ነገር ነው የሚጠቀሙት ብዬ በጣም ያዘንኩት። አሁን በቃ ይሄ ልጅ በቃ እንደው እኔስ እንደው እሱ የወሰደው ልውሰድ እንዴ ነው አንደኛ ቢለይልኝ ይሻለኛል ይላል። ምንድነው የምትወስደው አልኩት። አታየውም እንዴት እንደሚናገር አለኝ። ምንድነው የወሰደው አልኩት። እኔ አውቄ አብሾ ነው እኮ ያው አባቱ የታወቀ የመንደራችን ሊቅ ነው እና እንደው ባብሾ ሳይሆን በጤንነቱ በራሱ ጭንቅላት ይሸምድድ ብሎ ቢል 2 ዓመት ተሳሳተ። 2 ዓመት ሙሉ ለ4 ጊዜ አቅርቦት ሲጠፋበት ሲሳቅበት መጨረሻ ላይ አባትየው አይ ድሮንም እኮ ጥበብህን መስጠት ነው ያለብህ እኮ ጥበብህን ካልሰጠው አይሰራም። እንደው ያንተ ጥበብ ምን ያህል ኃያል እንደሆነች ለማሳየት ፈልገህ ካልሆነ በስተቀር አሏቸው። አያችሁ አባትየው አለኝ የሚለው ጥበብ ከባድ እንደሆነ እንዲታወቅ ነው። ሰው ቢጥር ቅኔውን ብቻውን አይለውም አይዘልቀውም። ቅኔ ዘረፋውን ይችን ካልተዋረሰ ይችን ካልጠጣ አይሆንም ልትል ፈልገህ ካልሆነ በስተቀር መጀመሪያውን ነግረን ነበር እኮ አሏቸው። ይሁን ማለፊያ ብለው ወጡ። ልጃቸውን ይዘው ሄዱ። በጣም ተደነቀ። ተከትዬ ወጣሁኝ። አየህልኝ መምህር አለኝ። አዎ አየሁኝ አቡሽዬ፣ ግን እንደዚህ ጎበዝ የሆንከው በሽምደና ነው? ስለጊዜ እሱም አልሆነም የሚሰጥ ተሰጥቶኝ ነው እንጂ አለ እና ግን አሁን እሱ ነገር ጥሩ ነው አልኩት። አዎ አለኝ። ከዛ ይኸውላችሁ ያን ጊዜ የማውቀው ልጅ አሁን ትልቅ ሆኗል። ቆይቷል እኮ ይሄ ነገር። ስልክ ቁጥር የሰጠሁት ደውል ሰላም እንባባል ምናምን አልኩት። እሺ አለኝ። ከዛ አዲስ አበባ መምጣት ፈልጌ ነበር እንደዚህ አጎቴ አክስቴ ጋር እመጣለሁ ሲለኝ ና አልኩት። መጣ። ጸበል ወስጄ ነገርኩት። አብሾ ነኝ ብሎ ተነሳ። በማን የመጣው? ከአባቱ ነው የመጣሁት። ያው እዛው የሰማሁት ነው። በዚህ ለፈለፈ አንድም ገጠመኝ ግን አላሰማሁትም። እኔ እንዲህ ነኝም አላልኩትም። ጸበል ነው የነገርኩት። ለካ አባቱ ጸበል እንዳትገባ ብለውታል። ለዚህ ነው እንግዲህ አገልጋዮች የማይጠመቁት፣ አገልጋዮች ሱባኤ የማይዙት፣ አገልጋዮች ጾም ጸሎት ስግደት የማይገቡት ይሄ ተዋርሶ ስላለ ነው ብዬ ብል እንደው ያስነቅፋል አያስኬድ እና አንዳንድ ጊዜ ደፈር ብዬ እንድናገር የሚያደርገኝ ይሄን ስለማውቅ ነው። እሺ ስሙት ደግሞ ይሄን ልጅ ስሙት እስቲ። እምቢ ካለቻችሁ ቆንጂት ጉባኤ ቃና አልወድም ብላ በክብር እምቢ ካለቻችሁ ቆንጂት ጉባኤ ቃና አልወድም ብላ በክብር መታችሁ ሰዱ አሁን ከእኛ መስተፋቀርን ምስጢር እምቢ ከስር ምን ይላል ጽሁፉ? ጥንቆላ አይደለም እናንተ እኮ ስለምን እያወራ እንደሆነ አልገባችሁም ይሆናል አሉ። እንግዲህ እምቢ ካለቻችሁ ጉባኤ ቃና ምስጢር ነው አይደል ያለው? እስቲ ቆይ ቃሉን በአማርኛ ነው እንግዲህ ሄደው እስቲ እንልገማት። ካለቻችሁ ቆንጂት ጉባኤ ቃና አልወድም ብላ በክብር አልወድም ብላ በክብር ስትከበር አልገባ ካላት ማለት ነው። ከዛ በኋላስ አሁን ቅድም ያልኳችሁ ጤነኛ ሆኖ እያለ አልሰማ ካለ አልገባው ካለ ምን አድርጉ ነው የሚለው? እነሱ የሚሉት ሌላ ትርጉሙ ሌላ ነው። ሰምና ወርቁ እናንተ ሰሙን የሰማችሁት ወርቁ ግን ሌላ ነው የሚሉት። እመጣበታለሁ። እምቢ ካለቻችሁ ቆንጂት ጉባኤ ቃና አልወድም ብላ በክብር መታችሁ ሰዱ አሁን ከእኛ መስተፋቀርን ምስጢር ምን ትላላችሁ? እዚህ ጋር ጉድ ነው አይደል? አሁን እንግዲህ መስተፋቀር የሚለውን ሐሳብ ለሰው ሲሰጡት እነሱ እንደምን እንደሚሰጡት እንደ ጥሩ ነገር አድርገው እንደ አንድ ጥበብ አድርገው ስለሚሰጡት ቅኔ ቀኝተውበታል። አንዲት ሴት እምቢ ካለችህ በመስተፋቀር አድርገህ ሳባት የሚለውን ሰም ይዘው ወርቁን ምን አደረጉት? ጥበቡ አልገባም ካለህ ኑ ከኛ ተማሩ ነው ነገሩ። ምኑን ይመልሱልን? ምኑን የምንማረው ከእናንተ? መጀመሪያ መስተፋቀር እንደ ጥሩ ነገር ከሚያዩ ሰዎች ምን ትምህርት ይገኛል? አይነ ጥላን ሰይጣን አይደለም ብለው ከሚያስቡ መርጌቶችና አይነ ጥላ እኮ የሰው ልጅ ባህሪ ነው፣ ቡዳ የሰው ልጅ እኮ ጸባይ ነው ብለው ከሚያስቡ ሰዎች
ይሄንንም ለማስወገድ ቅጠላ ቅጠል ነው መድኃኒቱ ብለው ከሚያስቡ ሰዎች ምንድን ነው የምንማረው? ሰይጣን አይደለም፣ ሰይጣንን በቅጠል ማስወገድ እንደማይቻል ስለሚያውቁ አይነ ጥላ ሰይጣን አይደለም ብለው ያው ዞር አድርገው የሰው ልጅ ችግር እንደሆነ አድርገው ነው የሚናገሩትና ምኑን ነው ከእናንተ የምንማረው? መስተፋቅር የተባለችው ምኗ ነች? ተዋርሷ ብሸዋ። እሺ ወላ يفلح الساحر ችትና መስተፋቅሯ እንግዲህ አሁን ይሄ ድግምት እየደገመች ነው ሴትዮዋ። የሰው በር ላይ ጨው እየደፋች ይሁን የሆነ እህል ብቻ አይታወቅም። ያው በኤአይ ነው የሰሩት፣ ግን ያለ ነገር ስለሆነ ነው። ይሄ ኤአይ ነው ባይዘው፣ ሰው አይደለም፣ ትክክለኛ ሰው አይደለችም። ኤአይ በጣም ሰው ሪል የሆነ ነገር አስመስለውታል። ሳትቀድሙኝ ልቅደማችሁ ብዬ ነው ኤአይ መሆኑን መናገር አለብኝ። ያው እንደዚህ ያደረጉ የሰው ቤት የሰው በር ላይ ድግምት የሚደግሙ ሰዎች አሉ። ይሄ ምን ማለት ነው? ሰዎች በግድ ተገደው በመናፍስት ተይዘው እዚህ ቤት ውስጥ ያለውን ጥቅም ለመውሰድ ነው የሚያደርጉት። ለምሳሌ እቺ ዱቄቱን የምትደፋው ሴት ምን እያደረገች ነው? እዚህ ቤት ያለውን ገበያ ለመውሰድ ወይም እዚህ ቤት ያለው ገበያ እንዲጠፋ፣ እዚህ ቤት ያለ ነገር በሙሉ እንዲወድም፣ እንዲባሉ፣ እንዲናከሱ፣ ችግር ውስጥ እንዲገቡ እያደረገች ነው ያለችው። በማን ኃይል? እውነት ጨው የተደፋው እህል ነው ይሄን ስራ የሚሰራው? አብሮ የተደገመ ነገር አይደለም ውስጥ ያለው። ለዚህ ነው በአይን የሚታይ ነገር ሲደረግ በአይን የማይታየው መንፈስ ገብቶ እያገዘ ነው ምንለው። እና ሰው ብዙ ርቀት ሄዷል። ምናልባትም የምናያቸውን ነገሮች ማመን የለብንም። ይሄን መስተፋቅር ግን የኛዎቹ ደብተሮች ይሰሩታል። የኛዎቹ ደብተሮች ማለት ቤተክርስቲያናችን ውስጥ ያሉት እንኪ በሯ ላይ ይሄን ቀበሪ፣ በርሽ ላይ ይሄን ቀበሪ፣ ይሄን አርጊ እያሉ ሰውን ያስተምራሉ። ይሄ ከአሕዛብ የለመዱት ነገር ነው። ግን ደግሞ ከአሕዛብ የለመዱት ቢሆንም አንድ ቀድሶ የሚያቆርብ ካህን ይሄንን ትእዛዝ ሲያዝግን አይገርምም? የሚያሳልምና እግዚአብሔር ይፍታ የሚል ካህን ግን ይሄንን ሲያደርግን አይገርምም? ቤተክርስቲያን በዚህ ልክ እንዴት እንደተበላሸች ይሄስ ሙስሊሞች ናቸው የሚያደርጉት። ይሄንን ግን ደብተሮች አያዙ። አልሰማንም፣ አላየንም። ለትዝብት ነው ያመጣሁት። ምናልባት ይሄንን ቪዲዮ የሰሩት ሙስሊሞች ወይም አረቦች ሊሆን ይችላሉ። በገሃድ ሰርተውታል። ሲሂር ይሉታል። አስማት አይደለም፣ ሲሂር፣ ድግምት እና እንደዚህ አይነት ነገር በየቤቱ በጣም ብዙ አለ። እስቲ ቶሎ እናሳልፈውና ያው ይህቺ ደግሞ በገሃድ መንፈሱ እንደተዋረሱት ማሳያ ነው። ያው ምን እያደረጉ ነው? ቢላ አንገታቸው ላይ ይገዘግዛሉ። አይወጋቸውም፣ አያርዳቸውም። ያው አንገታቸው ምን እያደረጉ ነው? በቢላ እየገዘገዙ ነው። ምን እያደረጉ ነው? አያርደኝም፣ አይነካኝም፣ አይቆርጠኝም ነው። ሁለት ነገር አለ። አንደኛ ሜርኩሪ የሚባለውን ፈሳሽ በእጃቸው ሲይዙት በቢላ ቢገዘግዙትም አይርዳቸውም፣ አይቆርጣቸውም ይባላል። በቪዲዮም አይተናል፣ ግን ይሁን አይሁን አናውቅም። ያየነው በአካል ሳይሆን በቪዲዮ ነው። ሁለተኛው ግን እዚህ ቦታ ላይ የምታዩት በአዳም ልኮ የሚመለክበት ቦታ ስለሆነ እዳያቸው ላይ ያለው ዛር ምን ያህል እነሱን ድግምቱ እንደማያስነካቸው ማሳያ ነውና ጥበብ ብለው የሚያስቡት እነሱ እንደ ባህል የሚወስዱት በዓለም ላይ ብዙ ሰዎች የሚጠቀሙበት ማለት ነው። ይሄ ቤት ውስጥ የሚያመልኩት መንፈስ አለ እና ያ የሚያመልኩትን መንፈስ እንደ አንድ ጌታ እንደ አንድ አምላክ ቆጥረውታል። ማህበረሰቡን ከዚህ አይነት መንፈስ ለማላቀቅ ጥረት እያደረግን እያለ በጎን በኩል ደግሞ ይሄን መንፈስ በደንብ አድርጎ የሚያትሙ ደግሞ ሌሎች ይመጣሉ። አሁን ይሄን ቪዲዮ እንደ ምሳሌ አድርጌ ነው ያመጣሁት። ይሄ በውጩ በሶማሌዎች ክልል በምናምን ነው የምታዩት፣ ወይም ደግሞ ሌላ አፍሪካ ሀገር ላይ። እኛ ሀገር ላይ ደግሞ ተመልከቱ። ክላሲካል ስለሆነ ልዝጋው። ዶሮ፣ በግ፣ ሽቶው ተጎዝጉዟል፣ ሳሩ አለ፣ ለዛሩ ማለት ነው። ተመልከቱ። ኑና አብረን እንጠንቁል እያለ ነው። እንካድም ምን ይላል? ሐሽማል የባህል ሕክምና ይምጡ፣ የአባቶቻችንን ጥበብ እንደወረደ የዛሬ ዓመት ያቀረብኩላችሁ ታስታውሳላችሁ።
ዓለሞቼ ኑ በዛም በዚህ በሰሜን በደቡብ ያላችሁ ኑ ግቡ ምናምን ያለ ሲለምን የነበረው ሰውዬ ቪዲዮ አለ። በደንብ አድርጌ ነው ያቀረብኩት። ዓመት አይሞላው እንደው ወደ ክረምት አካባቢ ሊሆን ይችላል ብዬ አስባለሁ። ወደ ሰኔ ግንቦት ወር አካባቢ አቅርቤዋለሁ። ከዛ በኋላ ነው ላይቭ ያቆምኩት። ትንሽ ፈተና በዝቶብን ማለት ነው። ምናልባት ይሄም ሊሆን ይችላል እና ዞሮ እንደዚህ የሚያደርጉ ሰዎች ምን አይነት ሰዎች ናቸው ብላችሁ ታስባላችሁ? የአባቶችን ጥበብ እንደወረደ ጥቁር ገብስ ቀይ ዶሮና ነጭ ዶሮ አለ። ዕጣኑ ይጨሳል፣ ቡናው ቀርቧል። ያው ቡና አጠጡ የሚባለው እንግዲህ ሰይጣን እንደዚህ ስለሚካደምለት ነው። አባቶች ይሄንን ሳያውቁት ቀርቶ አይደለም። ሰይጣን ሲጠራ በቡና ነው የሚጠራው። ቡና ተካድሞ አተላ ተደፍቶ ፕሮሰሱን ይፈልገዋል ሰይጣን። ስለ ቡና መጠጣት የሚፈልግ ሰው ስለ ቡና ብዙ ሊያወራ ይችላል። ግን ቡና ፕሮሰሱ ያጋንንት እንደሆነ ይታወቃል። እና ይሄን ስላዩ አባቶቻችን አንዳንድ ነገር ላይ ቡናን አውግዘውታል። በእርግጥ የተወገዘው ለሀገሩ ሕዝብ ነው ተብሏል። ቡናን ያወገዙ አባቶች ያወገዙት እዛው ላለው ሕዝብ ነው፣ ለመላው ኢትዮጵያ አይደለም ብለው የሚከራከሩ አሉ። እሺ እዚህ ቦታ ላይ የምታዩት ደግሞ እንግዲህ ይሄ ጥንቆላ የሚጠነቆልበት ቤትና የሚጠነቆልበት ማቴሪያል ነው አይደለም? ይሄ ኮተት፣ ይሄ በግ፣ ይሄ አጠቃላይ እዚህ ቦታ ላይ የምታዩት በሙሉ መናፍስት ወደ ሰው ልጅ እንዲገባ ሰዎች የሚፈልጉት ሀብት ንብረት እንዲያገኙ ማዋረሻ ከሆነ ይሄንን የሚያደርገው ጠንቋይ ነው ብላችሁ ብዬ በነግራችሁ እንዴት ነው የምታምኑት? ማን ነው ደብተራ ነው ብዬ በነግራችሁ እንዴት ነው የምትቀበሉኝ? የእውነት ይሄን የሚያደርገው ደብተራ ነው። በቃድ ነው የምነግራችሁ፣ ፊት ለፊት እኮ ነው የምነግራችሁ። ይሄንን ስራ የሚሰራው ደብተራ ነው። አባቶች እያሉ ከአባቶች አይገርም? ደብተራ ማለት ነው እናንተ እንደምታረጉሙት ነው። እዚህ ጋር ደብተራ ማለት ነው ቪዲዮ እንደሚተረጉመው ነው። ያው እዚህ ላይ እንደምታዩት የወንድማችን ሳይሆን ያው ደብተራ ማለት ነው ቪዲዮ እንደሚተረጉመው ነው እዚህ ላይ። እና ለዚህ ነው ቀሳውስት አንዳንድ ቀሳውስት ዛር ቤት ውስጥ እየተመለከ እንዲያውም የአንዳንድ ቄሶች ሚስቶች ራሱ ዛር ያለባቸው ሆነው ቤት ውስጥ ሲያጓሩ ምናምን ቡና ፍሉላት እስቲ እንደው ጨስጨስ አድርጉላት ይላሉ ካህናቶች። ቄሱ ራሱ የገዛ ሚስቱ ዛሯ ሲነሳባት በመስቀሉ እንደው እግዚአብሔር ገሰጸ አይሉትም። ለምን? ምንድነው እሱ ምክንያቱ? ስለሚያምኑበት ይሁን ወይ ምናልባት አንዳንድ ጊዜ በመስተፋቅር አግብተዋት ሚስታቸውን ዛሩና ቢሾ ተቀላቅሎ ተነስቶ ይሆን? ስለሚያጋልጣቸው ይሆን? እዛው ቡና ፍሉላት የሚሉት ጸበል ከወሰዷት ስሙን ጠርቶ ስለሚጮህ ይሆን? ከባድ ነው። እና አንዳንድ ቤት ይላሉ አንዳንድ እህቶቻችን ንስሐ አባታችን እናቴ ጨሌ መጣል እፈልጋለሁ ስትላቸው ታዩ ምን አረገሽ አትነካኪ የተኛ አትቀስቅሺ ይላሉ። አባቶች እኮ ናቸው። ኧረ በጣም የሚገርም ነው። ተው አባቶች ለዚህ ነው መማር አለባቸው። በቴዎሎጂውም በኮርሱም በአንዳንድ ዘመኑን በመዋጀት ጉዳይ ላይ መማማር አለብን ብለን የምንናገረው ለዚህ ነው። ቀጥሎ ያለው በጣም የሚከብድ ዜና እንስማ እስቲ። ወንድማችን የሚናገረው ዜና አለ፣ በጣም ነው የሚከብደው። እና ፊልም የሚመስል እጅግ አሳዛኝ መረጃ ተሰማ። በምስራቅ ጉራጌ ዞን የመስቃ ወረዳ 8 የቤተሰብ አባላት በአብሮነት እራት ተመግበው በጠና ከታመሙ 7 ሰዎች ሕይወታቸው ማለፉን ፖሊስ ገለጸ። የመረጃው አሳዛኝነት እንዲህ ሲል ይጀምራል። በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት ላይ 8 የቤተሰብ አባላት ሀገር ሰላም ብለው አብሮ እራት ከተመገቡ በኋላ በድንገት መታመማቸው ተነገረ። ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃው የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል አደርሷቸዋል። ቢሆኑም ከተጎዱ የቤተሰብ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክበነ ኃይሌና የ17 ዓመቱ ተክሉ ኃይሌ 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ተገልጿል። የተቀሩትን ተጎጂዎች ህይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወት ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት አካባቢ ሲያልፍ የሟቾች ቁጥርም ወደ 5 አሻቀበ። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወር ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ
የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ከትላንት በስቲያ ህዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ እውን ሆኖ ልብ ሰባሪና አስደንጋጭና አሳዛኝ የሆነ ዜና ተደመጠ። የባለቤቷንና የስድስት ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየተረዳች በህይወት መኖሯም ተገልጿል። ታዲያ ተጎጇ ቤተሰቧን በጅምላ ወደ ሞት ያዳረገውን ጉዳይ ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷንና የልጇ ጣፋንታ ገጥሟት ከቤተሰቧ አንድም ለነጋሪ ሳይተርፍ በጅምላ እቺን ዓለም የመሰናበቻ አሳዛኝ ዜና ይደመጣል ለሚለው ጥያቄ የቀናት ጉዳይ እንደሆነ ፖሊስ አሳውቋል። እኔም ጉዳዩን ተከታትዬ የማቀርብላችሁም ይሆናል። በጣም ያሳዝናል አይደል? ቤተሰቦች አያሳዝንም? ምን ለምን ተረፈች ትላላችሁ? አንዳንዴ ያስብላል አይደል? እናትየዋ ለምን ተረፈች? በቃ ታሪካቸው እንዲጠፋ እንደ ሰውኛ መትረፏ በጣም ከባድ ነው። እንደ ሰውኛ ግን ደግሞ ለምን ተረፈች ብሎ መጠየቅ ትልቅ ነገር ነው። እንደምን እንደ መንፈሳዊ ህይወት እንዴ ባለቤቷ ስንት ልጆቿ 6 ነው 7 ልጆቿ አለቁ። በቃ ምግብ ተሰብስቦ በሉ። ከዛ በኋላ አለቁ። ታሪክ ጠፋ። ያሳደገቻቸው መና ከንቱ። ባሏም ልጆቿ ምን ጤነኛ ትሆናለች? ግን ተርፋ እቺ ሴት ለሞቱት ቤተሰቦቿ የምትጸልይ ከሆነ ጤነኛ ሆና ቆማ የምትራመድ ከሆነ እግዚአብሔር በእውነት በጣም ጥበበኛ ነው። ደግሞ ነው እግዚአብሔር ግን በቃ አንዳንድ ነገሮች ለበጎ ናቸው። ታውቃላችሁ፣ ለበጎ ናቸው። የእነሱን ነፍስ ለማትረፍ እንድትሰግድ ያደርጋታል ብዬ አስባለሁ። መተት ነው፣ ድግምት ነው፣ እርግማን ነው፣ የእግዚአብሔር ጥሪ ነው። እንዴት እንደዚህ ሊሆን ቻለ? ይሄን ጥያቄ ለእናንተ አቀርባለሁ። እስቲ ገምቱ። ከባድ ነው አይደል? ባልዋልንበት ምግቡ ላይ መርዝ ኖሮ ነው? አዎ፣ በምግቡ ምክንያት ነው። ማን ያደረገው? የቅርብ ሰው። ይሄ ሁሉ ቤተሰብ እንዲያልቅ የጨከነ ጭንቅላት በዚህ ትውልድ ላይ በዚህ ቤተሰብ ላይ ሙቱ ብሎ የጨከነ ጭንቅላት የጨከነ ልብ ይሙቱ ይለቁ። አንድ ለነጋሪ ሳይተርፍ ምናልባትም እናትየዋ በደንብ ሳትበላ ብሉ ጠጡ እያለች አቅርባ ሊሆን ይችላል። ሁሉም ከበሉ በኋላ ነው እበላለሁ ብላ ሊሆን ይችላል የተረፈችው ሳትሞት። የታመመችው ግን ደግሞ በልጆቿ መሞትና በባሏ መሞት ሊሆን ይችላል። ደግሞም እንደዛ ነው የሰማነው። ማን ይሆን ያደረገው? በምን ተጣልተው ይሆን? ሰው በዚህ ልክ ጨካኝ ነው ማለት ነው። ሰው በዚህ ልክ ክፉ ነው ማለት ነው። ወይ ምግቡ ተመርዞባቸዋል። በጣም ከባድ ነው አይደል? ያደረገባቸው ሰው ምን ይሆን? እንዲሞቱ የፈረደባቸው ምን ተይዞበት ይሆን? እውነት የሰው ልጅ ማጥፋት እንደዚህ ቀላል ነው ማለት ነው? መግደል፣ ቤተሰብ መጨረስ ለአንዳንድ ሰዎች በጣም ሲምፕል ነው። የታባቱ ፈጀዋቸው ምናምን ብሎ እንደ ዝንብ በጭራ እንደመምታት ይሆናል። እንደማባረር ወፎችን ብናጎ እንደማባረር እንደ ተራ ነገር የሚቆጥረው አንዳንድ ሰው በጣም ያሳዝናል። በእውነት ነፍስ ይማር ብለናል። በጉራጌ ክልል ብቻ አይደለም በመላው ዓለም በዚህ ልክ ድንገት የሞቱ ቤተሰቦቻቸውን ያጡ ቤተሰቦች እግዚአብሔር መጽናናቱን ይስጣቸው። በኢትዮጵያም ደግሞ በአርሲም በተለያዩ ቦታዎች ላይ በተለይ ዛሬ አንድ ሙሉ ቤተሰብና ሙሉ አዳራሽ ውስጥ የተሰበሰቡ ኦርቶዶክሳውያን ተሰብስበው ወስደዋቸው ደብቀዋቸው ላይ ተዳርጓቸው አይታወቅም እየተባለ ነው ዛሬ በዛሬው ዕለት ማለት ነው። እና በጣም ያሳዝናል የምንሰማው ነገር። ነፍሳቸውን እግዚአብሔር ይማር። ተገለው ከሆነ ዛሬ ራሱ በዛው በአርሲ መስመር አካባቢ የተደረገው ነገር እግዚአብሔር ነፍሳቸውን ይማር። ሞተው ከሆነ በህይወት ካሉ እግዚአብሔር አምላክ እድልና እድሜ ሰጥቷቸዋል ማለት ነው። ያን እድሜ ለንስሐ ነው የሰጣቸው። በአርሲ ውስጥ ያላችሁ ልክ እንደ አርሲ ደግሞ በሚያሰጋ ክልል ውስጥ ያላችሁ ኦርቶዶክሳውያን ይህን ትምህርት የምታዳምጡ እባካችሁን ንስሐ አባቶቻችሁን ጎብኘት አድርጉ። ቢያንስ ኃጢአታችሁን አራግፋችሁ እንኳን ቁጭ በሉ። መቼ በምን ሰዓት በጣራ ቀዶ ይግባ በግርግዳ ይግባ በምን ይግባ በምን ይግደላችሁ ስለማታውቁ ንስሐ ገብታችሁ ተዘጋጅታችሁ ጠብቁ እባካችሁ። እኛም ሁላችንም ራሳችን መቼም እናንተ ጋር ብቻ አይደለም ያለው
እኔ ጋር መቼ እንደሚመጣ አላውቅም። ምን በር በርግዶ እንደሚገባ አላውቅም። ማን ከየት እንደሚመጣ አናውቅም። ሁሉም ድልዋኒ ከመንበር ተዘጋጅታችሁ ጠብቁ ነው የሚለው መጽሐፍ ቅዱስና የአባቶቻችን ቃል ሁልጊዜ ዝግጁ መሆን እንዳለብን ክርስቶስም ራሱ ሲናገር በምንም ሰው በምንም መንገድ ይሙት አለ። ክርስቶስ ሲናገር ግንብ ተደርምሶባቸው ሞቱ ሲሉት በምን ምክንያት ነው የሞቱት? ነፍሳቸውስ የት ነው የምትገባው ሲባል በምንም መንገድ ሞቱ፣ ግን ተዘጋጅታችሁ ነው ወይ የሞታችሁት ብሎ ክርስቶስ ጠይቋል። ስለዚህ ነፍስ ይማር ብለናል። በእውነት ወደ 709 ሰው እየተከታተለኝ ነው። በጣም ነው የማመሰግነው። ፕሮግራሜን ጨርሻለሁ።